አንገቴ ምን ያደርግልሃል ከዚህ በቪዲዮ አንገትን ላወርድልህ ነው የምፈልገው ያንተን ሙስሊም ወገኖቻችን በዚያው አጋጣሚ ለእናንተ መልእክት ይደረሳል ለምን ምን አጠፋው መልስ ስታጣ አንገቴ የምታወርደው ምን በደልኩ ለዛነቱ አይደለም ከዚህ በፊት ባወራህ ወሬ እኔ ፈልግሃለሁ ማለት ነው ወላሂ ሰሞኑን አንዳንዶቻችሁ የምትራጩት መርዝ እጅግ ከባድ ነው ተስፋ ማስቆረጥ አንድነታቸው መበታተን መከፋፈል ማዘናጋት የኢትዮጵያ ቤተክርስቲያን ሙስሊምን ገፍታ አታውቅም አልፎ መጣል ሽኩቻ ውስጥ መጨመር ግራ ማጋባት ማሳሳት ቢገፋቸው ማስተራጆቼ እስካሁን አለው ባንተ ጸንቼ እያለም ጀመረው ወንድማችን ኡፌ እስከ ዛሬ ድረስ በህይወት አለና ላይ የምንመለከተው የሱን ጉዳይ ነውና አሁንም ቢሆን እሱ ለማጥፋት እየሰሩ የሚገኙ ብዙዎች አሉ ለዚህም ደግሞ እሱ ራሱ የዋቢያዎችን ሴራ አጋልጧል እሱ ብቻ አይደለም እንግዲህ ሙጻባችን አቡነ አብርሃም ከዚህ በፊት ለዋቢያዎች ያስተላልፉት አንድ መልእክት አለ ወይ ማስጠንቀቂያ አለ እሱን የምንመለከተው ነው የሚሆነው ሁላችሁም ቪዲዮ ላይክ ማድረጋችሁን እንዳትረሱ ሰብስክራይብ ለምንድነው ማታረጉት አሁን ማርኩ ወንድማችን ኡፌን አሁን ቢያገኙት ምን ሊያደርጉ ይችላሉ ነው ሰዎች የሚለው ነገር አስደምጣችሁ ሰራሃውን ስራ ራስ ታቋለሽ አንገቴ ምን ያደርግልሃል ከዚህ በቪዲዮ አንገትን ላወርድልህ ነው የምፈልገው ያንተን ለምን ምን አጠፋው መልስ ስታጣ አንገቴ የምታወርደው ምን በደልኩ ለዛነቱ አይደለም ከዚህ በፊት ባወራህ ወሬ እኔ ፈልግሃለሁ ማለት ነው ወላሂ የራስህን ገና አታውቅም የሰውን እንትን ተላላ የራስህን አታውቅም የራስህን ሃይማኖት ቢያወጣነጥኑልህ የራስን አታውቅም ገና ለገና ወቃይ አብዱል ዋሂድ የኔን አንገት ቆረጥ ከሻረድከኝ ምን ትጠቀማለህ በርግጥ ቁርጡቢ ላይ ቮሊዩም 285ኛው ፔጅ ላይ መቁረጥ ብቻ ሳይሆን አርደኸኝ እንድበላ ይፈቅድልሃል ጆስቢ ዳንስ ማን ይፈቅድልኝ እሺ አንተ ሃይማኖት ነው እንዴ ይፈቅድልሃል አርደህ እንድበላ አንተ አውጣና አሳየኝ አርጂ እንድበላ እንዲፈቅድልኝ አው ልበላይ ነው አርደ ከዛ ካሳየው አረበናት ምን ነው ምን ዘይዞኝ ነው አንተ ምበላ ታዲያ ለምን ታርደኛለህ የሚታረደው እኮ ጅም አይበላህ እኔ ልላህ እንዴ ጅብ አይበላህ እኮ አንተን ከፍት ነው የሚታረደው ለምን አንገትን ለማረድ ፈልጋለሁ ትለኛለህ ታዲያ ባረከው ነገር ነው ከዚህ በፊት ባረከው ነገር በውዳችን መታል ባክያዝ ምንም ውድ የለም አለማወቅ ድንቁርና ነው ውድ ብለህ እንድጠራ ያደረገ የኔ ሳስተምሮ ሲያንተ ወንድ ኮንከስ ከነ ካልኩ ሰው ጋር እና ዋይደር አክማይካዝ በቃ እና ከና ዋይደር ጠርታ ግባስ ላስወርድ ነው በቃ አሁን ላስወርድ አዳምጥ ቢያንስ ምን አወረድከኝ አላወረድከኝ ምን አዳምጥ ነብይን ሰይጣን ይሰራው ነበር አዙጦች ይጠልዙት ነበር መረጃ ትፈልጋለህ ሳይ ይጋልቡት ነበር ከቁርአን ላይ አንጣልኝ እስኪ ከቁርአን ላይ አንጣልኝ እንደዚህ አይነት ማስረጃ አለ ሳይ ሙስሊም 450 ኤላይ ለምሳሌ ለሊቱን ሙሉ ይወስዱት ነበር ላሳይ በቃ እኮ አንድ ነገር የምታዳምጠኝ ከሆነ ወንድ ኮን ከና ሀዋይደር ጋር ሂድና አውራ አልኩ እኮ በቃ አጭር መልስ አባይደር አጋንንት ወንድሞች አሉን ታጋንንት ጋር ወሲብ ማድረግም ይቻላል ብሏል እንግዲህ ያስወልዳሉ ያስወልዱም እሱን አላህ አለም ብሏል እኔም ያሰለምኩት ሙስሊም አለ ብሏል አባይደር ሄደና አባይደር አጋንንት ወንድም አለኝ ስላለ እንግዲህ ተስማሙ እኔ አጋንንት ወንድም የለኝም ቶፒኩ ላይ አውራና ከዛ በኋላ እኔን ቻሌንጅ አድርግ እንጂ ከቶፒኩ ወጥተህ ለምን ትጮህብኛለህ እኔ ይሄ ነው እንግዲህ የሚወራ ቶፒክ ሌላ ነው እነሱ አንስተው መጋብቶ ተሳርበው አንተን አንገት ቆርጣ ወመቁት ፈልጋሉ ብለው በየቀኑ የሚያወሩ ሰዎች ናቸውና ወንድማችን ኡፌን እንግዲህ ዛሬም ቢያገኙት ይሄን ነገር ላይ አከናውበት አይችልም እግዚአብሔር ይመስገን ወንድማችን ኡፌን እንግዲህ በገታ ኃይልና ስልጣን እሱ ስላመነበት በሱም ስለሚጽናና ከሱ ጋር ከዛሬስ ይወታለው ወንድማችንና ሙጻባችን አቡነ አብርሃም ከዚህ እንግዲህ አንድ መልእክት አልፎ ነበር የሚል ነገር ሰምቼ ወጥቶ ቪዲዮ ተልኮልኛልና ላሰማችሁ እስቲ ሙስሊም ወገኖቻችን በዚያው አጋጣሚ ለእናንተ መልእክት ይደረሳችሁ ትናንትና ነብያችሁ ያሉትን ቃል እኔ ላስታውሳችሁ ስለ ኢትዮጵያ የእናንተ ነብይ የተናገሩት አለ ሰሞኑን አንዳንዶቻችሁ የምትራጩት መርዝ እጅግ ከባድ ነው አይምሮም ይፈትናል ኢትዮጵያዊ መልክም የለውም ኢትዮጵያዊ ጠባይም የለውም የኢትዮጵያዊ ሙስሊም ይህንን ብሎም አያውቅም አይልም የአባቶችን ታሪክ ያውቃል የኢትዮጵያ ቤተክርስቲያንን ውለታን ጠንቅቆ ያውቃል የኢትዮጵያ ቤተክርስቲያን ሙስሊምን ገፍታ አታውቅም
ሃሁ ብላ ፊደል አስቆጥራ ለክብር ስታበቃ ካልሆነ በስተቀር በመስፍንነት ስታሸጋግር ካልሆነ በስተቀር ፊደል በማስቆጠሩም አድሎ አድርጋ አታውቅም። እውነተኛውን ታሪክ የጣላችሁትና ነው የሌሎችን የባይዳንን ታሪክ ትናንትና የናንተ ነብይ ሲያሳድዱ የነበሩትን ታሪክ ለኢትዮጵያ መቀጸል ወይም ደግሞ ለኢትዮጵያ መጠልሰም አለበለዚያም የኢትዮጵያ ቤተክርስቲያን ታሪክ አድርጎ መናገር ግፍም በደልም ነውና ከእንዲህ አይነቱ ተቆጥባችሁ እንዳባቶቻችን ሙስሊም ክርስቲያኑ በአንድ ኢትዮጵያዊነት በአንድ ዜግነት ሳንነካካ ሳንገፋፋ በማህበራዊ ኑሮ ተረዳርተን የምንኖርበትን መንገድ እንድትከተሉ አደራላለሁ በራሳችሁ ቃል። ምክንያቱም ይሄው ስለሆነ ነው። ብዙዎች እውነተኛ ሙስሊሞች ደግሞ ታሪኩን የምታውቁ ሀገራዊ ፍቅር ያላችሁ ወገናዊ ፍቅር ያላችሁ አይጠቅመንም እኛም ኢትዮጵያውያንን ስለ ኢትዮጵያ እንቁም በህግ እንጂ በሌላ በእጅ ስራ አስፈላጊ አይደለም ጦርን በጦር በሚል አስተሳሰብ በብዙ መልካም ጎኑ እየተናገራችሁ ያላችሁትንም በዚሁ አጋጣሚም አመሰግናለሁ። በዚሁ ግፉበትና ለኛም ለናንተም ለኦርቶዶክሳውያኑም ለሙስሊሙም ክርስቲያን ለተባለውም ሁሉ ያለችን አንዲት ሀገር ኢትዮጵያ ከሆነች ሌላ ሀገር ሌላ ጀርባ የታዘለ ነገር ከሌለ እንደ ኢትዮጵያዊነት ኢትዮጵያን ከፍ የምናደርግበትን ስራ ለመስራት ዛሬም ተቀራርበን ተነጋግረን እውነታውን እውነት ብለን ሐሰቱን ሐሰት ብለን አትራፊዎችን ተሳስታችኋል እኛ መጋጨትም መጣላትም አንችልም ኢትዮጵያዊው ፍቅራችን አይፈቅድም ያለም ጩኸት እንደሆነ እየሰማነው ነው የሚያጋጨን እንጂ የሚያስታርቀን የለም ያዘው ልቀቀው በለው እንጂ ለምን እንዴት ሆነ ማን ፈጸመው ማን ነካ ማን ጀመረ የሚል ነገር የለም ስለዚህ የማይጠቅም ነገር ትተን በጉስቁልና ያለችውን ሀገራችን በመከራ ያለችውን ሀገራችን ዛሬ ከቤት ከንብረቱ ወጥቶ በየመጠለያው ወድቆ የሰው ያለሽ ድረሹልኝ በሚልበት ሰዓት በረሃብ አለንጋ እየተገረፈ በርዛት እየተሰቃየ የወገን ያለሽ በሚባልበት ሰዓት እንደገና ሃይማኖታዊ ግጭት ሃይማኖታዊ ጦርነት ሃይማኖታዊ ጩኸት ሃይማኖታዊ ድንፋታ ፈጥሮ ሀገርን ለማፍረስ መሯሯጥ ይህ የማንም ኢትዮጵያዊ ዓላማና ድርሻ ሊሆን ስለማይገባው ወደ ነፍሳችሁ ወደ ነፍሳችን ተመልሰን ለአንዲት ሀገር ልንቆም ይገባናል ነው መልእክቴ ከዚህ በተረፈ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንዳጋጣሚውም ደግሞ በዚህ በባህር ዳር ሀገረ ስብከት ስር ያላችሁ ቤተክርስቲያን አንዲት ብትሆንም በእያንዳንዱ መሪ ያለው ለእያንዳንዱ ሀገረ ስብከት ከዚያም መንበረ ፓትርያርክ አለው ሁላችንም የምንሳተፍበት ቅዱስ ሲኖዶስ አለ ለምንሰራው ስራ ሁሉ ስሜታውያን አንሆን በስሜት አንነሳ በትዕግስት በፍቅር በጸሎት እያንዳንዱን ነገር ለክተን መጥነን አመዛዝነን የእያንዳንዳችንን ድርሻ አውቀን የእግዚአብሔርን ለእግዚአብሔር ብለን ተመካክረን በጎ ስራ ለመስራት ራሳችንን እናዘጋጅ ከዚህ ውጭ ግን እያንዳንዱ ዛሬ መጠልሰሚያው ብዙ ነው የጸሐፍቱ ብዛት ሰላም አይሰብኩም እንጂ ፍቅርን የሚሰብክ የለም እንጂ ጥላቻን የሚሰብከው ብዛት ያላየውን አየው ብሎ የሚሰብከው ብዛት የሚታየው ነገር በጣም ብዙ ነው ያንን ሁሉ እንከተል ካል እንደ ሃይማኖት የሃይማኖት ድርሻ አይደለም እንደ ሀገርን አይጠቅምም ስለዚህ የምንሰራውን ሁሉ ተናበን ተስማምተን እንኖር ጥንቃቄ ግን እናድርግ ተመሳሳዩ ብዙ ስለሆነ ወደ ነገሮች የሚገፋፉ ወደ ጩኸት የሚገፋፉ ወደ ጥላቻ የሚገፋፉ ወደ መደባደቡ ወደ ደም ማፋሰሱ የሚገፋፉ ብዙዎች ስላሉ እንደዚህ አይነቱን ጆሮ ዳባ ልበስ በሉት ፍቅርን የሚሰብከውን እንስማ
ግን ቤተክርስቲያናችንን ደግሞ እንጠብቅ። የሁሉም የደካማ ሁሉ ምንድነው መሞከር ያለ የወደቀ ግንዳይታችሁ ነሰማችሁ ነው እንግዲህ ቡጻባሲና ቡዳ አብርሃም እንግዲህ ነው ያስተር ቃሎትን ያሰማልን ያ ልጅ አባትን አይመረቅምና ለማንኛውም ዳይመት አሳልፈው ነበርና በነገራችን ላይ እስልምና ሁለት አይነት እስልምና እንዳለ ማወቅ አለብን። ዋሃቢያዎች የሚባላሉ ከሁለቱም በላይ ናቸው። ረዲ ግን ሁለት ብለን ብንወስደው ዋሃቢያዎች የሚባሉ እነ አህመዲን ጀበል እነ ኡስታዝ አቡ ሃይደር አንዳንድ ሰዎች እንግዲህ የምታውቁ ሰዎች ስማቸው አልጠቅስም። ለነዚህ አይነት ሰዎች ማህበር አለ። እነሱን የሚቃወሙ ሙስሊሞችም አሉ። እነሱ ገዳዮች ናቸው ብለው አስፈላጊ ከሆነ ቪዲዮ በቀጣይ እንመለከታለን። ራሳቸው ሙስሊሞች አብደ ምሕረት ላይ ወጥቶ በመስጊዳቸው ውስጥ ክርስቲያኖች ወይ እነዚህ ሰዎች ተቃውሙ ነገ ይገሉአቸዋል ነገ ልጆቻቸውን ያርዳሉ ብለው ሲናገሩ የሚያሳይ አንድ ቪዲዮ ወጥቶ ነበር ሰሞኑንና በቀጣይ ደግሞ እንመለከታለን። እንግዲህ እነዚህ ሰዎች አይደለም እኛ ክርስቲያኖች አይደለም ያስ ክርስቲያኖች ለነሱ ራሳቸው ለሙስሊሞች ራስ ስጋት የሆኑ ሰዎች ናቸው። ለምሳሌ ለና አህመድ ጀበል ያሉ ናቸው እና ይዘው እነሱ ናቸው ካልሳትኩኝ ለነሱ ታዲያ ወደረ ያሉ ይጥፋ ክርስቲያን ሀገር ላይ ይጥፋ ኦኬ የእስልምና እንትን አጋቴቆስ ይውለው ባንዲራው ይቁም የሚሉ ያሉ የሚመርቁ ጸሎት የሚያረጉ እነ ኡስታዝ አቡበከር አቡ ሃይደር ያሉ ሰዎች ናቸው። እነዚህ ሰዎችና አይደለም ለኛ ለነሱ ለሙስሊሞች ራሱ ስጋት የሆኑ ሰዎች ናቸው እና ንቃቄ እናድርግ ለማለት ፈልጋለሁ። ይሄን ስናገር ሁሉም ሙስሊም ይወክራሉ ያከለም ለዚህ ነው ሁለት አይነት እስልምና ሙስሊሞች አሉ። ዋሃቢያዎች የሚባሉና ሌሎች ስርዓት ያላቸው አሉ። እነዚህ ዋሃቢያዎች የሚባሉት አይደለም ለኛ ለነሱ ስጋቶች ናቸውና ከነይሶች እንጠንቀቅ ሴራቸው ቀርመን እንወቅና ራሳችንን እንጠብቀን ፈልጋለሁ። ሴራቸውን እንግዲህ ራሱ ኡፈይ አንድ ቪዲዮ አጋልጠው ሰርቶበት ነበር። ከዚያ ሳይቻለው ለማየት ያክል ደግመን እንመልከት። የዋሃቢያዎችን ሸርና ተንኮል አይተን እንመለስ። የመጣ ፕሮፓጋንዳ ጠላት ላይ ሌላ ጠላትን ማስነሳትን ዓላማ ያደርጋል። ለመረዳት እንዲመች ነው ከፋብለን ያየን ያለው። አንደኛ ማሳመን ራሱ ነው ማጥቃት ፕሮፓጋንዳ ዓላማ። ሁለተኛ ከተከላካይነት ስሜት ውስጥ ማቆየት ነው። ወንጀል አጥቅተህ ከሰህ ስትሄድ ያኛው ወገን መልስ መስጠት አይደለሁም ማለት የመከላከል ዲፌንስ ውስጥ ነው የምትከተው ማለት ነው። ቀጥሎ ስነ ልቦናቸው ማናጋት ነው። በመሰራቸው መረጃዎች እና ፕሮፓጋንዳዎች ይነዛን የተቀናቃኝ ወገን ስነ ልቦና ማናጋትን ኢላማ ያደርጋል። ቀጥሎ በሽኩቻ መጥመጥ ስበስ ከፋፍለ ጊዜ አድርገህ በተሰራባቸው ፕሮፓጋንዳ መሰረት እየተወዛገቡ ከዛው እንዳይወጡ ማድረግ ማለት ነው። ሌላው የሪሶርስ ምንጫቸውን ማስደረግ ነው። ምክንያቱም ተቀናቃኝ ላይ ጥቃት እየተፈጸመ ነው። አካባቢ ሳይሆን ፕሮፓጋንዳ ነው። እዚህ ሰዓት ላይ አንዱ ፓወርፉል እንዲሆኑ የሚያገዛቸው ሪሶርስ ነው። ሀብታቸው ያላቸውን ማስደረግ ካልቻሉ ተመልሰው ፓወርፉል ይሆናሉ ከሚል መነሻ ነው ይሄ። ስለዚህ የሪሶርስ ምንጫቸውን ሀብታቸውን ምንጭ ታርጌት አድርጎ እንዲዳከም መስራት ነው በሚዲያ በኩል። ሌላው ከትግል ሜዳ ማስወጣት ነው። ትግል ሜዳ ሆነው ኢንፍሉዌንስ እያደረገን ያለን አካል በሚሰራ ፕሮፓጋንዳ ከትግል ሜዳ ማስወጣት አለ። ቀጥሎ ያለው ተቀናቃኝ ላይ የመጣ ፕሮፓጋንዳ አንዱ ያለ መሪ ማስቀረት፣ መሪያቸውን ታርጌት አድርገን ጥርጣሬ እንዲታይ እንዳይታመን ሰው እንዲሸሸው ወዘተ አድርገን ያለ መሪ ታስቀራቸዋል። ሰዎች ከራቁ ተተበተኑ ተጠራጠሩ ነገባኝ ካሉ ይፈላጠራሉ ምናምን ሲሉ ፕራክቲካሊ በዛም ሰዓት ወይም በአጠቃላይ ያለ መሪ መጥረት ይፈጠራል ማለት ነው። ይህም ብቻ አይደለም መበተን የሚባለው ማለት መበታተን የሚሰራው ፕሮፓጋንዳ መበታተን። ሌላኛው ተባባሪ ማለት ነው። ጠላት ነው ጥቃት ነው ምናምን አይደለም። ጥቃቱን ስትፈጽሙ አንደኛ እንዳይታመን አድርገው ከሆነ አካል ነው የምታልቀው የምታጠቃው። ከዛ በኋላ ግን ወደ ራስ ማምጣት ቀጥሏል። ተባባሪ ማድረግ ከንተ ወገን ማድረግ። ይህም ብቻ ሳይሆን የማጥቃት ፕሮፓጋንዳ ማሳሳትንም ዓላማ ያለው ጠላት አንተ ሊያጠቃ ዝግጅት ያለ። ስለዚህ በምትሰራው ፕሮፓጋንዳ የተሳሳተ ግምት፣ የተሳሳተ አቋም፣ የተሳሳተ አካሄድ ውስጥ ከገባ አንተ ላይ የሚደርሰው ጫና ጥቃት ይቀንሳል። ይመነሻ የማሳሳት ባህሪንም ይዟል ማለት ነው። ሌላው የማጥቃት በኋላ ግን ወደ ራስ ማምጣት ቀጥሏል። ተባባሪ ማድረግ ከንተ ወገን ማድረግ። ይህም ብቻ ሳይሆን የማጥቃት ፕሮፓጋንዳ ማሳሳትንም ዓላማ ያለው ጠላት አንተ ሊያጠቃ ዝግጅት ያለ። ስለዚህ በምትሰራው ፕሮፓጋንዳ የተሳሳተ ግምት፣ የተሳሳተ አቋም፣ የተሳሳተ አካሄድ ውስጥ ከገባ አንተ ላይ የሚደርሰው ጫና ጥቃት ይቀንሳል። ይመነሻ የማሳሳት ባህሪንም ይዟል ማለት ነው። ሌላው የማጥቃት ፕሮፓጋንዳ ጠላት ላይ ሌላ ጠላትን ማስነሳትን ዓላማ ያደርጋል። ጠላት ላይ ማለት ነው። ሌላኛው የማጥቃት ፕሮፓጋንዳ ዓላማ እጅ ማሰጠት ነው። እጅ ማሰጠት በተለያየ መልኩ ስታጠቃው ስለልቦና ጦርነቱን ጋር እንዳየ ነው። በሚሰሩ ስራዎች ምክንያት ይሄ ነገር አያዋጣም፣ ይሄ ነገር ዋጋ ያስከፍላል፣ ይሄ ነገር አለቀል፣ ይሄ ነገር እያለ እንዲቆምና እጅ ሰጥቶ እንዲቆም ማድረግ ነው። በዚህ መልኩ የሚሰሩ የማጥቃት ፕሮፓጋንዳ ዓላማዎች ናቸው ማለት ነው። ተቃራኒ ወገን ላይ እንደገና የማጥቃት ፕሮፓጋንዳ ከሚሰራባቸው ዓላማዎች ማለት የተወሰኑትን አይደለም። አንደኛ ወጥመድ ውስጥ መክተት ነው። የሆነ ትራፕ ውስጥ መክተት ነው የማጥቃት ፕሮፓጋንዳ ዓላማ። ሁለተኛ ማዋረድ ነው። ኢሚሌት አድርገህ አልፎ እንዲቀመጥ
በሰው ውስጥ ያለው ኢሜጁ ተቀባይነት ወርዶ አዲሱ የተዋረደውና ዝቅተኛው ቦታ እንዲይዝ ማለት ነው። ፍርሃትን መፍጠር ነው። ጥርጣሬ መዝራት፣ መቆጣጠር፣ ማረግ፣ ማሳመን ማለት ነው። ማሳሳትም አለ። ቀደም እንዳየነው ማታለል፣ አፍ ማዘጋት፣ ተስፋ ማስቆረጥ ማለት ነው። አቋምን ማስለወጥ፣ አንድነታቸውን ለመታደን ማዘናጋት፣ ያልጠበቁት ነገርን እንዲመጣባቸው የሚጠብቁትን ነገር ሌላ ሪያሊቲ ውስጥ የሌለ ነገር ሊሆን ነው ሊደረግ ነው ብሎ ሌላ ዓለም ሲጠብቁ ቀድሞ ማለት ሊሆን ይችላል፣ ጠልፎ መጣል ሊሆን ይችላል፣ ሊተገበር ይችላል ማለት ነው። ሌላው የጊዜ የጉልበትና ሌሎች ሀብቶችን እንዲያባክኑ ማስደረግ። ካላባከኑ ወደኛ ስለሚያውሉ በርደኑ ከፍ ይላል። ስለዚህ ወደኛ ከማዋላቸው በፊት እዛው እንዲያባክኑ ማድረግ አንዱ የማጠቅበት እንዳለመሆኑ ይተገባል። ሌላኛው ግራ ማጋባት ነው፣ ኮንፊውዥን ማለት ነው። በትክክል ምን እየሆነ እንደሆነ ካወቀን ለዛ ያደርጋል፣ ፕላን ያደርጋል። በትክክለኛው መንገድ ታርጌት የሚመታ ነገር ይዘው መጥቶ ያደናቅፈናል። ስለዚህ ይህን ከማድረጉ በፊት ኮንፊውዥን መፍጠር ነው። ሌላው ማስጨነቅ ነው። አንዱ ሰዎች ጭንቀት ውስጥ ሲገቡ ሪአክት አድርገው አደጋ በማያደርሱበት ሁኔታ ጭንቀቱ ኮንትሮል ሊደረግ የሚችል ፋይናሊ ወደ ተስፋ መቁረጥ ሊመራ የሚችል አይነት ጭንቀትን መተግበር አለ። ማስጨነቅ ነው። ሌላው የማደናቀፍ በተለያየ መልኩ በፕሮፓጋንዳ አማካኝነት የፈለጉበት ቦታ እንዳይደርሱ መስቀረት ውስጡ የያዘ። ሌላኛው ችግራቸውን ማባባስ ነው። ችግርን ማባባስ እዛው በተደረገው ሜዳ እንዳይወጡ ማድረግ፣ እዛው ማያዘን ውስጡ ነው። ኢላማ የሚደረጉ ጉዳዮች እንደሰማችሁት እንግዲህ የዋብዮች ኡስታዞች እንደዚህ ናቸው። አላማዎቻቸው እንደዚህ ነው። ከተዘረዘሩት ውስጥ እሱ ከዘረዘራቸው ውስጥ ወንጅለህ ማጥቃት ይላል። ጥፋት ባታጠፋም ልክ ሙስሊሞቹ እኔ ላይ አሁን እንደሚያደርጉት ማለት ነው። መጽሐፍቶቻቸው ሲነበቡ ራሳቸውን እጅሉህና ከዛ ጥፋተኛ ብለው ያጠቁሃል ማለት ነው፣ ያሳድዱሃል። ስነ ልቦናህን ለማናጋት ይሞክራሉ። በሽኩቻ እንድትጠመድ የማድረግ ስራ መሰራት አለበት አለ። የገቢ ምንጫቸውን ማድረግ አለ። ይሄ ታክቲካል አካሄዳቸው ነው። እንደገና ደግሞ ከትግል ሜዳ እንድወጣ እነሱ ሶሻል ሚዲያውን ኤቭሪቲንግ ነገሮችን መጠቀም ይፈልጋሉ። አንተን ደግሞ እንዳትጠቀም የማድረግ ስልት መስራት፣ ያለ መሪ ማስቀረት፣ እረኛውን ምታ በጎቹ ይበተናሉ ስለሚል ማለት ነው። ዋናውን አራውን መምታት፣ መበታተን፣ በሐሰት ፕሮፓጋንዳ በትኗቸው። እንደዚህ አይነት የዋብያዎቹ ስትራቴጂ ነው። ጠላት ላይ ጠላት ማስነሳት፣ እነሱ ጠላት ያሉት ላይ ደግሞ ሌላ ጠላት መፍጠር ማለት ነው። ወጥመድ ውስጥ መክተት፣ ማዋረድ፣ አርፎ ተቀምጦ እኛን እንዳይነካይ ማድረግ ስራ መሰራት አለበት። ተስፋ ማስቆረጥ፣ አንድነታቸውን መበታተን፣ መከፋፈል፣ ማዘናጋት፣ ያልተጠበቁ ነገር እንዲመጣባቸው ማድረግ፣ ጠልፎ መጣል፣ ሽኩቻ ውስጥ መጨመር፣ ግራ ማጋባት፣ ማሳሳት፣ ማደናገር፣ ማስጨነቅ፣ ተስፋ ማስቆረጥ፣ ችግሮቻቸውን እንዲባባሱ ማድረግ አሪፍ ነው ብሎ እንግዲህ ኡስታዛቸው ኮርስ እየሰጠ ነው። አይቃወሙትም። ይሄንን ጀግናቸው ነው። ምክንያቱም ወሃቢያ የተመሰረተው በማሳደድ፣ በመግደል፣ በማረድ፣ በማዘናጋት፣ በማደናገር፣ በማጭበርበር፣ በመዋሸት፣ በፕሮፓጋንዳ ላይ ሰዎችን በማደናገር ነው። ምንም ማያውቁትን በተለይ ይሄ የወሃቢያ መመሪያ ነው። አቡ አይደርን እንስማው። ቢራ ከምድር በላይ ከፍ ብሎ የሚውለበለብበትን ዓለም በሸሪዓ የምትዳኝበትን ቀን አላህ ያቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንኮታክቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንል ጀግኖች አላህ ያድርግልን። ጠላቶቻችንን አላህ እርስ በርስ ያባላቸው። የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንድም እህቶቻችንን ከጠላት ሴራ አላህ ይጠብቃቸው። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ዘወትር ፍጹም ሰላምን እግዚአብሔር ይሰጣት ዘንድ ስለ ሀገራችን ስለ ኢትዮጵያ እንማልዳለን። ስለ ዓለሙ ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻለውን ያስብ ዘንድ ስለ ዓለሙ ሁሉ እንማልዳለን። እግዚአብሔር የዕለት ዕለት ምግባቸውን ይሰጣቸው ዘንድ ስለ ተራቡና ስለ ተጠሙ ሰዎች እንማልዳለን። እግዚአብሔር ፈጽሞ ያረጋጋቸው ዘንድ ስላዘኑና ስለተከዙ ሰዎች እንማልዳለን። እግዚአብሔር ትዕግስትን ፍጻሜ ትምህርትን ይሰጣቸው ዘንድ እንማልዳለን። እግዚአብሔር እንዳይቀየማቸው ከመዓትም ተመልሶ ፍጹም እረፍትን ይሰጣቸው ዘንድ ስለበደሉ አባቶቻችንና ወንድሞቻችን እንማልዳለን።
የኛ ቤተክርስቲያንና እንግዲህ የነሱ ጸሎታቸው ራሱ ምን ያህል ልዩነት እንዳለው ከዚህ መረዳት ትችላላችሁ። እፎይ አንድነታችሁን በተናለው ብሏል ብለው ለሚያራግቡ አድርሱላቸው። አዎ በሐሰት ፕሮፓጋንዳ እኛን ለማጥቃት ለመጣችሁ አካላት እንበትናችኋለን። በሐሰት ለወንጀላችሁን በሐሰት አብራችሁ ለተደባበራችሁ ህብረት ላደረጋችሁ አቀጥሉ። ምክንያቱም በሐሰት እየከሰሳችሁን ስለሆነ ወንድማችን ወፈንግሪ እግዚአብሔር ስለና ትልቅ ነገር ነው ያስተላልፈውና እነዚህ ሰዎች ናቸው እንግዲህ ዛሬኛን ለማጥፋት አገራችን ለማጥፋት ለማበተን የሚሯሯሃቸውን ተበላን ፈልጋለሁ። ወንድማችን ወፈንግሪ እንግዲህ ማድረግ የሚፈልገው እነዚህ ናቸው እንጂ ስርዓት ያላቸው ሙስሊሞች መጻፍቶችን የሚያውቁ አይደለም። እሺ የሚያውቁት ናቸው እዚህ ያርጉ ያሉትና ሰው ስርዓት ያላቸው ሀገርን ኢትዮጵያዊነት የለበሱ እኛን የመሰሉት ወንድማችን ወፈንድ ባለፈው ወንድማችን ወፈንድ ደግፈው አነበበ እንጂ ነው አጥፋ ብሎ ሲናገሩ የሰማን ነበርና አሁንም እንግዲህ እንደዚህ አይነቶች ሙላ እንዳሉ እንደዚህ ክፉዎች አሉና ከነሱ እንጠንቀቃችንን እንጠብቅ። በጣም ብዙ አስተውልናልና እኛም ወደ ኋላ እንዳንመለስ እናንተና ታሳስከምዱበት። በቀጣይ ቪዲዮ እንገናኛለን። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ቸር ቆዩልኝ።